አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ወላሂ ዛሬ በጣም ነው ያሳዝነኝ ይሄ ልጅ ተምር። እኔ እንጃ መሰንበቻውንም አሳዛኝ ነገር ላይ ነው ያለው። የምር የዛሬው ደግሞ ይብሳል። እንግዲህ የሚወደው አባቱን ወልዶኛል ብሎ ምን ያህል ጊዜ አባቴ ብሎ የኖረውን አባቱን ያሳደገውን አንከብክቦ ፍቅር ሰጥቶ ወዶ ያሳደገውን አባቱን ማጣት ማለት እንዴት ተማላ በፈጣጠነ ነገር ማጣት ማለት በጣም ያሳዝናል። የምር በጣም ነው ያሳዝነኝ። ከምንም በላይ ነው ያሳዝነኝ። እንግዲህ እናት ለ23 ዓመት ያህል ደብቃ አባቱን ሸሽጋ ደብቃ እህት ልታስገድለው እንደዚያ ለግድያ ሴራ መታበት። አስባችሁታል? አባት ነኝ ተብዬው ይህን ያህል ዓመት በትምህርት ቤት ተከታተለው ነበር፣ በመሄድበት ተከታተለው ነበር። እንዴት ጥላት ተመከታተል? ለምን ትምህርት ቤት ሲሄድ ለሶስት ቀን ያህል እየሄደ አዲስ አበባ ሐዋሳ ድረሱን ተመጠበቅና ተመከታተል። በህፃንነቱ ጀምሮ ተከታተለው ልብሱን ገዝቶ ዘመድህ ነኝ አባትህ ነኝ ባይሉ አጎትህ ነኝ ዘመድህ ነኝ እያለ ከረሜላ ገዝቶ ስንት ማሞኛለሁ የልጁን ማቅረቢያ ማለት ነው። ለምን አባቱ የዛ ጊዜ አላቀረበው? ባልመሰለ ነገር እኮ ማቅረብ ይቻላል። ዘመድህ ነኝ አጎትህ ነኝ እናት አጎት አባት እያለ ስንት ነገር አለው የሰው ልጅ ማቅረቢያ ማለት ነው። እንደ ወዲያጅም ሆኖ ተቀርቦ እኮ ሰው ይቀርባል። በሆነ ነገር ልጅ ሞኛል ይታለላል። እከተለው ነበረ በልብሲቱ በምኒቱ እያለ ቢያቀርበውስ ልጅታል እንዲህ ተወደደው እንዲህ ዛሬ መከራ ታየለት ራሱን ተዋለ ወዲያ ልጅ ነው ተማለት የዚያ ጊዜ ቢሞትም ለምን ተፋጦ ልጁ እሱ እንደሆነ ለምን አያስመሰክርም ነበር? እንደዚህ ዛሬ ለምን አያስመሰክርም ነበር? ዛሬ እዚህ ነው ልጅ እናቲቱም እሱም መተው ዝብርቅርቅ አረጉበት። ተመዘበራረቃቸው ደግሞ ወልዶኛል አባቴ ነው ብሎ አንከብክቦ በፍቅር ያሳደገውን አባቱ ደግሞ ተነጠቀ። ስባችሁታል? ተነጠቀ። በጣም ነው የተስረቀረቀው። በጣም ነው አንጀቱ የገባው። መቼም አልቆምም እያለ ነው። የምር እንዳይቆም የለም ይቆማል እሱ። የዚህ ሁሉ ምክንያት እናቴ ናት እያለ ነው። ናም እና እንግዲህ የዲኒ ምርመራው ታህድ የተዛው ለበላ ተህቶቹም በራይ ተሁሉም በድብልቅልቅ ወዲህ እህትም ላስገድልህ የፈለኩት እናቴ ላንተ ብቻ ነው ፍቅር የምትሰጠው፣ ለኔ ፍቅር አትሰጠኝም። ለአንተ ብቻ ነው አንተ ነው የምትንከባከበው። ስለዚህ አንተ ማጥፋት ነው ያሰብኩት አለች። ተናገረች ግልጣ የምር አለም ብቻ ፍቅረኛው ነኝ አርግዣለሁ ብለሽ እጅ ብዬ ላኳት ምን የነኝ አለች። ያችን ፍቅረኛ ነኝ ብላ የቀበጠች ሴትዮም እኔ ነኝ አለች። የዛው ለዚህ ብትጥቅ እንዲያለ ትናንት አይታችኋል። እኔም ቀጨብ አድርጌዋለሁኝ። የዲኒ ምርመራ ተመረመረ። እንግዲህ ዋሲሁንና ናቲ አባትና ልጅ መሆናቸው ተመሰከረ በምርመራው። ልጁም በቃ ማስኩንም ኮፊታውንም ጥሎ እናቱንም ታሁን በኋላ ዲያን የሚባል ልጅ የለሽም አንተም ደግሞ እንዲያታስበው ልጅ ነው ብለህ ብሎ ያው ይብልቅልቆ ወጣ። እዛ መካከል እንግዲህ ጓደኞቹ ጠባቂ ተባሉት አጠገብ ያሉት ተወሬ ሲያወሩ የዲኒ ምርመራው የናቲና የዋሲሁን አባትና ልጅ ተረገጠ ሲሉ አባት ሰምተው ነው ፌንት ነቅለው ወደቁ የተባለው። እንግዲህ ታመዋል። እርግጥ አዎ ታመው ነው ተዋሳ የሚያመጣው። ግን ደህና እያወሩ ነበር። ዲያኒም ጋር ናቲም ጋር ደህና እያወሩ ደህና መልስ እየመለሱ ነበር። የመዲያን ድሉ ቅርብ ነው እያለ ነበር ዲያኒ ራሱ። አሁን ያን ሲሰሙ ያ ሰውዬ ሱካር ደም ግፊት ፌንት ነቀሉ ይዘው ሐኪም ቤት ሄዱ። አሁን ያም አይደለም የሚገርመው። አሁን ደግሞ እስበሳቸው ደግሞ ሊያባሏቸው መጡ። ደግሞ ያባት ገዳይ ሚኪ አሁን ተዛ ተሰውዬ ምን አገይቡ ስባችሁታል? ትናንትና ተሐዋሳ 8 ቀን ባልሞላው ሰውዬ ምን አገይቡ ሚኪ ነው ደግሞ ያባት ገዳይ ሊሉ ደግሞ አሁን ነገር ያቦኩ ተነሱ ማለት ነው። የምር እኔ እንደው ተኝተው የማያድሩ ጉደኞች የሆኑ ሰዎች እንግዲህ ተምጠምዘው ደግሞ አሁን ሚኪ ነው የገደለው ሽማግሌውን ብለው ደግሞ አሁን በዚህ መጡ ማለት ነው። እና በጣም ያሳዝናል የምር። እንግዲህ አብሮ ጠባቂ ተብሎ የተቀመጠውም ጠፍቷል እየተባለ ነው። ተቀብሩ በኋላ መሄድበታል ብሎ ወጥቶ ጠፋ ነው።
ፍቅረኛ ተብዬቱ ናት እንግዲህ ሚኪ ነው ገዲያ የምትለው ባሏ ጋር ምን እንደሞከረች አላም ገዲያውንም መርፌ ሲወጋ ፎቶ አንስቶ ይዞታል። የኔንም ደግሞ ዕቃ ሰርቆብኝ ነው የጠፋው እያለኝ ነው ፍቅረኛዋን በዛ አጠማዛ እንግዲህ ያው ልታጣላቸው ስበሳቸው ልታባላቸው መሀል ገብታለች። እና ጥናቱን ይስጠው ናቲ ጥናቱን ይስጠው። የምር ስንቱን ይችለዋል። እዚህ እህቶቹን በደል እዚህ እናቱን እዚህ አባቱን ሞት ከባድ ነው የምር። አይደለም እንኳን አባቴ ነው ብሎ ወልጄዋለሁ ብሎ ወልዴኛ ብሎ ይህን ያህል ዓመት 23 ዓመት 20 ምናምን ዓመት ያሳደገው አባት ቀርቶ የምሬ ነው አደግንበት ቦታ ነው የምናደለው። አያት ጋር ታድግ እናት አባት አይመስልንም። አደግንበት ቦታ ነው ቀልባችን የምር ልክ እንደ ጎረቤት ነው የምናያቸው እናትና አባት ማለት ነው። የሚያውቅ ያውቀዋል። አይደለም ይሄ ምንነቱ ያልታወቀለት አልብሰውንም አጉርሰውንም ያሳደጉን እናቶች አነጠጋጋቸውም እንዲያቶቻችን እንዲያሳድጉን ማለት ነው። እንዲያሳድጋችን አንሆንም። ፍቅር አንሰጣቸውም። ፍቅር የማይሰጡን ይሰጡን አይመስለንም። እነሱ ወላድ ናቸው። አዎ ይህም ሰውዬ ደግሞ አሁን ዛሬ ተነስቶ እየወደቀ እየተነሳ ተንበርኮ ፈጣሪን ያመሰግናል። ልጅ እንኳን የሆነ ብሎ ማለት ነው። ምን ሊጨምር ነው? ታሁን በኋላ ምን ሊያደርግ ነው? እና ደግሞ ልዕልን ደግሞ የምርዱ አዳርጉ ልዕልን ፈጣሪ ይጠብቅልን። እንዲያው ልዕልን ፈጣሪ ይጠብቀው። አላህ ይጠብቀው። የምር በጣም ነው አንጀቴ ነው የተምታተው። ይሄ ልጅ ተው ሲሉት አይሰማ ደረቅ የሆነ ልጅ ምን እንዴት ተፈጠረበት አይታወቅም። እኔ የምሬን ነው በጣም ነው ያሳዝነኝ። እንግዲህ በየዋህነት እንግዲህ የመንግስት ሰራተኛ ናት ለህዝብ ተቆርቋሪ ናት ብሎ እንግዲህ ሚስጥሩን አዋርቶ ተቀባይ ነኝ ተብዬቱ ናት የሸጠችው። አሁን አፉራውን ሚኪ ላይ ስናገኘው የሸጠችው እኔ ትናንትና ራሱ ያቺ ሴትዮ ሲያዋራት እሷ እንደሸጠችው እርግጠኛ ነኝ። እንደው ምንም ጥርጥር የለው አላወራሁትም እንጂ ማለት ነው። ይቺ ሴትዮ ናት ልዕልን የሸጠችው ብያለሁ ትናንት ራሱ እንዲያልኩትም አሁንም እየዲሃ ነገሩ ወደ እሷ እያዘመመ ነው። ዘበኛ የተባሉት ጠባቂ አቁሜለታለሁ ያለው ልጅ እንግዲህ በትክክል የተናገረ ነው። እንግዲህ ምን ሲደረግ ነው የእሱን ሚካብ ሲሸሩ ቀስቅሶ እሷን ይዞ የሄደው ጫካ ይዞ ሄዶ እንግዲህ መኪናው ተናግቶብኛልና ድረስልኝ ብሎ በደረቀ ሌሊት እንግዲህ ተኛበት ሆቴል ማስወጣት ማለት የታሰረች ሴራ አለች። የተጠነሰሰ ትንስሳለች። የምር በጣም ነው የሚያሳዝነው። አንዳንዴ ዚህም ብቻ የተፈራው ነገር ይደርሳል። ተው ሲሉት የሚሰማ ሰው ጥሩ ነበር። ግትርነትም ጥሩ አይደለም። እኔ ብቻ ነኝ አዋቂ ማለት ጥሩ አይደለም። መጥለፊያቸው አያስታውቁም። ጥላቶች መግቢያቸው አያስታውቁም። የመንግስት ሰራተኛ ቢሉት ምን ቢሉት ገንዘብ ታየ ዛሬ የእናቱን ልጅ እየሸጠ ነው። የእናቷ ላይ ታስገድሏል። የናቲ እህት እንደዛ ይሄን ሁሉ ያር ድንበር ሄደችው ይሄን ሁሉ አዟዟር ሄደችው ነበር የእናቷ ልጅ። እንግዲህ የእናቷም ነበር ፊት። አሁንም ያባቱ ሌላ ቢሆን ግን በእነሱ ፊት ያባትም የእናትም ልጆች ነበሩ ተወልደው እስከሚደርሱ። ይሄን ለህዝብ የሚደርስ እንቁ የሆነ ልጅ እንቅልፉ የሚያሳዝን ልጅ እንግዲህ ታስገድለው ነበር። ጭካኔያቸው ማለት ነው። ድረስ ነው ጨካክናቸው ጥንቅነታቸው እንኳን የሰው ይችም ደግሞ ገና የመንግስት ሰራተኛ ናት ብሎ አምኖ እንግዲህ ሩቅ ናት ተዛም ቦታ ብሎ ብዙ ሚስጥር አዋርቷት እንዲጎበኝለት አድርጎ እሷ ሀዲያ ሚስጥሯን አስራ ሸጠችው። ፈጣሪ ይድረስላቸው። ለሁሉም አላህ ይድረስላቸው። ለጋታጎሩትም ልጅ ወይ ለእልም ለዚህም ወርቁስ የለመዱት ነው። 30 ምናምን ዓመት የኖሩበት ነው። ግን ለእልል አላህ ይድረስለት። ለታገቱትም ለነሚኪም ያለው ነገር ለነሚኪም እያስፈራ ነው። ልጁም እንዲና ያላቸው እኔ በተወልጄ ባደኩበት ሀገር ምንም አይመጣብኝም፣ እናንተ ተጠንቀቁ። ሴትዮይቱ ረጅም ነው። ይቺ ያልታወቀች ሀንቁ ናት፣ ክፉ ናት። ምንም ተናነሰ አለቃ ብላችሁ ምከዱባቸው ፖሊሶች መሆኑ ምንም የሷ ሊሆኑ ይችላል። ባሾጎር የሷ ሊሆኑ ይችላሉ። በቃ እሷ ናት እንጂ አለቃ ያላት አትመስልም። እና ተጠንቀቁ እያለ ነው። እቺ ዘረጡ ሴትዮ ማነች? ዘረጡ ሴትዮ እንዲሸጠችው እኔ ትናንትና ራሱ ተረድቻለሁ። እንግዲህ ሆቴል ያደረሰው በስነ ስርዓት የሚሄድበትም ታለ በአግባቡ ጧት ይወጣል እንጂ ሌት ወጥቶ ሄደ ማለት በመቡት ወጥቶ ሄደ። ካሜራማ ይወጥቶ መሄዱ ነው የሚያሳየው። ካሜራዋን ሁሉ ነገሩ አዘጋጅታ ጠብቃ እንግዲህ በሱ መኪና ምን ልትሰራ ሌሊት ሄደች? በልዕል መኪና በልዕል ሲፌር ለምን ወጣች? ተቤት ለምን ወጣች? ጥያቄ ሆኖ ተወጣይ በኋላ አንድ ሰዓት ላይ እሷ ወጣ ሄደ የተባለ 4 ሰዓት አካባቢ መኪናው መንገድ ላይ ተናግቶብኛል ድረስልኝ ብሎ ለምን ደወለላት?
እንግዲህ ሞተር ተከራይቶ ሞተር ይዞ አስባችሁታል። ተነስቶ ሄደ ወጥመዳቸው አስገቡት ማለት ነው። እሷ እግሯን ዘርግታ እዚህ ንጹህ ሴት መስላ ታወራለች። እና አላህ ይድረስላቸው የምር ጀግኖቻችን። እኔ እንጃ በምን